የህወሓት መከፋፈል የጋረጠው የጦርነት ስጋት። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን የህወሓት መከፋፈል የጋረጠው የጦርነት ስጋት በሚል ርዕስ ትንታኔ እናቀርብላችኋለን። መልካም ቆይታ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ የሰጡት መግለጫ ብዙ ጉዳዮችን በግልጽ ያስቀመጠ ነበር። ትግራይ ክልልን ከሁለት ዓመታት አሰቃቂ ጦርነት እንዲላቀቅ ያደረገው የፕሪቶሪያ ሰላም ስምምነት ከናካቴው መፍረሱ ይፋ ባይሆንም፣ ነገር ግን እሳቸው ሲመሩት የቆዩትና በስምምነቱ መሰረት ተመስርቶ የነበረው ጊዜያዊ አስተዳደር መደበኛ ስራውን እየሰራ መቀጠል የሚችልበት ሁኔታ ችግር ውስጥ መውደቁን ያረጋገጠ ነበር። ይህንን በተመለከተም ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል ነው ያሉት አቶ ጌታቸው በህግ የተቋቋመው አስተዳደር ግን ስልጣን ፈላጊ ባሉት የህወሓት ቡድን የተነሳ ስራውን እየሰራ የሚቀጥልበት አውድ መነፍስ ጠቁመዋል። አቶ ጌታቸው በአዲስ አበባ መግለጫ እየሰጡ በነበረበት ሰዓትና ከዚያ ወዲህም ቢሆን በትግራይ በተለያዩ ከተሞች የህወሓት አንደኛው ክንፍ ይህንኑ የተለያዩ እርምጃዎችን ሲወስድ ይስተዋል ነበር። የህወሓት ከፍተኛ ባለስልጣን ከሆኑት አቶ አማኑኤል ፍስሐና ዶክተር ፍስሐ ሀብተጽዮን የትግርኛና እንግሊዝኛ እያፈራረቁ በሰጡት መግለጫ ወደ አዲስ አበባ የሄዱት አቶ ጌታቸው ረዳን ህገወጥና ብሔራዊ ክህደት የፈጸሙ ሲሉ ሲያወግዙም ተደምጠዋል። የህወሓት ክንፍ ከመግለጫ ምላሽ ባለፈ ግን መሬት ላይም እርምጃ መውሰዱ ሲነገር ሰንብቷል። አንድ ስማቸው እንዳይጠቀስ የፈለጉ አንጋፋ የትግራይ ፖለቲከኛ በክልሉ የጊዜያዊ አስተዳደሩ ሲቆጣጠራቸው የነበሩ የመንግስት ቢሮዎችንና መዋቅሮችን የህወሓት ኃይል እየተቆጣጠረው ይገኛል ብለዋል። በጊዜያዊ አስተዳደሩ ስር ሲሰሩ የነበሩ የሥራ ኃላፊዎች በህወሓት መታሰርና መሳደድ ጀምረዋል የሚሉት ፖለቲከኛው የህወሓት ሌላኛው ክንፍ የነጌታቸውን መዋቅር ሙሉ ለሙሉ እንደተቆጣጠረው ገልጸዋል። በወቅቱ በትግራይ ያለው ሁኔታ ምን እንደሚመስል ሪፖርተር የጠየቃቸው ሌላ አስተያየት ሰጪ የሳልሳይ ወያነ ትግራይ ፓርቲ ህዝብ ግንኙነት ኃላፊ ብርሃነ አጽባህ ሲሆኑ ከባድ ስጋት ያጠላበት ሁኔታ መኖሩን ተናግረዋል። አቶ ጌታቸው የጦር መኮንኖቹን አሰናበቱ የሚለው ዜና ከተሰማበትና በህወሓት ውስጥ ውጥረቱ መባባስ ከጀመረበት ቀን ጀምሮ ፍርሃትና ጭንቀት በህዝቡ ዘንድ መፈጠሩን እያስተዋልኩ ነው። ባንኮች አካባቢ ረጃጅም ሰልፎች ይታያሉ። ገበያም አካባቢ በእጥፍ ጨምሯል። ሌላም አካባቢ እንደዚሁ ነው። በዚህ ግርግር ለመጠቀም አንዳንድ ነጋዴዎች ሲሞክሩ ይታያል። የትግራይ ህዝብ በጦርነቱ የከፈለው ዋጋ ከባድ ነው። ይህ ደግሞ ስሜቱ አሁንም ገና ትኩስ ነው። በቅጡ እርማቸውን ያላወጡ እናቶችም ይገኛሉ። ይህ በሆነበት ሁኔታ በህወሓት መካከል መሰንጠቅ መፈጠሩና ሌላ ዙር ጦርነት ሊፈጠር ነው የሚል ስጋት መጫሩ ነገሩን አባብሶታል። አስከፊ ጠባሳ በትግራይ ህዝብ ላይ ያሳረፈው የኤርትራ ሰራዊት ብቻ ሳይሆን ሌሎች ሀገሮችም በዚህ ዙር ጦርነት ሊሳተፉ ይችላሉ መባሉ ደግሞ የህዝቡን ጭንቀት አባብሶታል በማለት በትግራይ ያጠላውን የስጋት ደመና ገልጸውታል። ከሰሞኑ በትግራይ ፖለቲካ የተፈጠረው ቀውስ በፓርቲው ውስጥ ለረጅም ጊዜ ሲብላላ የቆየው መሰንጠቅ ወይም የስልጣን ሽኩቻ ውጤት መሆኑ ይነገራል። አንዳንዶች የአቶ ጌታቸው ረዳን ቃል ተውሰው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ተፈጽሞበታል ቢሉም ሆኖም በተቃራኒው የቆመው የህወሓት ኃይል ግን ህግ የማስከበር እርምጃ እየወሰደ መሆኑን ተናግሯል። ጊዜያዊ አስተዳደሩ ጉዳዩን መፈንቅለ መንግስት ቢለውም ሆነ የህወሓት ሌላኛው ክንፍ ጉዳዩን የህግ ማስከበር ብሎ ስም ቢያወጣለት በወቅቱ የተፈጠረው ክፍፍልና ፍጥጫ የጦርነት ስጋት መጋረጡ ሁሉም ይስማሙበታል። የጊዜያዊ አስተዳደሩና የህወሓት ጽህፈት ቤቱ ቡድን አንዱ ሌላውን ከስልጣን አንስቼዋለሁ መባባላቸውም ሆነ አንዱ ሌላውን እውቅና መንፈጉ ባለፉት ወራት የተለመደና በተደጋጋሚ የታየ ሁኔታ ነበር። ገለልተኛ ሆኖ መቆሙ የሚነገርለት የጸጥታ ኃይሉ ስም እየጠሩ አንዱ በሌላው ላይ እርምጃ እንዲወስድና ህግ እንዲያስከብር መጋበዛቸውም የተለመደ ሆኖ ቆይቶ ነበር። ፌዴራል መንግስቱን፣ ምርጫ ቦርድን እንዲሁም የፕሪቶሪያ አደራዳሪዎችን በስም እየጠሩ አንዱ የሌላውን ህገወጥነት እንዲያርሙ ጥሪ ማቅረባቸውም የተለመደ ሆኖ ሰንብቷል። ይሁን እንጂ የጸጥታ ኃይሉ አንድ ወገን ለይቶ ከህወሓት ጽህፈት ቤት ጎን ቆሞ የጊዜያዊ አስተዳደሩን ብሔራዊ ክህደት የፈጸመ ቡድን ብሎ ሲፈርጅ ሁሉም ነገር አፍጦ የወጣ መስሏል።
ጦሩ ከህወሓት ጽሕፈት ቤት ጎን ወግኖ መቆሙን ተከትሎ በርካታ የትግራይ ወጣቶች በየከተሞቹ ተቃውሞ በማድረግ የጦሩንና የህወሓትን አቋም ሲያወግዙ ተስተውሏል። የህወሓት የእርስ በርስ ችግር ተወግዶ ሁለቱም የህወሓት ቡድኖች በጋራ የትግራይን ህዝብ ጥቅም ለማስከበር እንዲሰሩ ህዝቡ በአደባባይ ሲጠይቅም ነበር። የሁለቱ ህወሓት ቡድኖች ውዝግብ በጦዘ ቁጥር በየመሃሉ ሲሆን እንደሚታየው ሁሉ ከዚያ ወዲህም የሁለቱ ኃይሎች መሪዎች ሲጨባበጡና ጎን ለጎን ቆመው የሚታዩባቸው ፎቶግራፎችና ምስሎች ይፋ መሆኑ ቀጥሎ ነበር። እነዚህ ነገሮች ደግሞ በዶክተር ደብረጽዮንና በአቶ ጌታቸው ኃይሎች መካከል ውጥረቱ ረግቦ ሰላማዊ ሁኔታ ተፈጠረ የሚል ስሜት ሲፈጥሩ ቢታይም ነገር ግን ወዲያው በመግለጫ መካሰሱና መወዛገቡ ተመልሶ ቦታውን ሲተካ መታየቱ ቀጥሎ ነበር። ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚባለው ይህ የሁለቱ ኃይሎች ውዝግብ ተወጥሮ በመጨረሻ ከሰሞኑ ፈንድቷል። አቶ ጌታቸው በደብዳቤ 3 የጦር መኮንኖችን ማገዳቸውን ተከትሎ ጊዜያዊ አስተዳደሩ ከህወሓት ጋር መጋጨት ብቻ ሳይሆን የጸጥታ ኃይሉም እንደማይታዘዘው በይፋ አውቋል። ህወሓት በጦሩ ታጅቦ የመንግስት ቢሮዎችን መቆጣጠር ሲጀምር አቶ ጌታቸው ወደ አዲስ አበባ መግባታቸውም ተሰምቷል። አቶ ጌታቸው ረዳ ጊዜያዊ አስተዳደሩን ከሞት ለመታደግ የፌዴራል መንግስቱ ጣልቃ እንዲገባ ከበቂ በላይ ምክንያት አለው ማለታቸው በትግራይ ክልል ታላቅ ብሔራዊ ክህደት ፈጸሙ በሚል ጡዘቱ አበርትቶታል። አሁን ትግራይን የተቆጣጠረው የህወሓት ኃይል ከፌዴራል መንግስት ጋር ዳግም ወደ ጦርነት ሊያመራ ይችላል የሚል ስጋትም በሌላ በኩል ተፈጥሯል። ከኤርትራ ሰራዊት ጋር አጋርነት መፍጠሩ እየተነገረም ሲሆን የፌዴራል መንግስት ጊዜያዊ አስተዳደሩን ወደ ቦታው ለመመለስ በሚል ወደ ትግራይ ከገባ በትግራይ ቀጠናዊ ጦርነት ሊፈጠር ይችላልም የሚል ስጋት አለ። በትግራይ የተፈጠረው ምን እንደሆነ የበለጠ ግልጽ ማብራሪያ እንዲሰጡ የተጋበዙ አንጋፋ ፖለቲከኛ ነገሩ ወደ ጦርነት እያመራ መሆኑን ይናገራሉ። ዓለም አቀፉ ማህበረሰብ በዲፕሎማሲ ከሰራና ሁሉም ወገን ለሰላም ዝግጁ ከሆነ ሰላም ሊመለስ ይችላል። ትግራይን የተቆጣጠረው ኃይል ከፌዴራል መንግስት ጋር መነጋገሩ የማይቀር ቢሆንም ጊዜያዊ አስተዳደሩ መፍረሱን ፌዴራል መንግስት ተቀብሎ የእነሱን ጥያቄ ያስተናግዳሉ የሚለው ግን ወሳኝ ጉዳይ ነው። ዳግም መደራደርና ማሻሻልም ይቻላል በማለት አብራርተዋል። የሳልሳይ ወያኔ አቶ ብርሃነ በበኩላቸው ህወሓት ጊዜያዊ አስተዳደሩ ሲመሰረት በሂደት ለራሱ በሚመች መንገድ ሊጠቀምበት አስቦ ወደ ሰላም ስምምነቱና ወደ ጊዜያዊ መንግስት ምስረታው መግባቱን ይገልጻሉ። አሁን ህወሓት እየሄደበት ያለውን መንገድ እንቃወማለን። አሳፋሪ ያልተገባ ድርጊት ብቻ ሳይሆን ትግራይን ዳግም ከባድ ዋጋ የሚያስከፍል በመሆኑ በአስቸኳይ ክልላዊ ብሔራዊ ጉባኤ ተጠርቶ ሁሉንም አካታች መንግስት መመስረት አለበት። ይህ ሳይሆን ጦርነቱ ከተጀመረ ቀጠናዊና ዓለም አቀፍ ቀውስ የሚፈጥር በመሆኑ ህወሓት ይህንን ድርጊት አቁሞ ወደ ጠረጴዛ ፖለቲካ መምጣት አለበት በማለትም ማብራሪያ ሰጥተዋል። በትግራይ በህወሓት መከፋፈል የተፈጠረውን አደጋ ለመፍታት ፌዴራል መንግስቱ ምን አይነት መንገድ ይከተላል የሚለውን በተመለከተ ይህንን ዘገባ እስካዘጋጀንበት ጊዜ ድረስ የተሰጠ ማብራሪያ የለም። ጉዳዩ የፌዴራል መንግስቱ ወደ ትግራይ የጸጥታ ኃይሉን እንዲያስገባ መነሻ የሚሆንና ከህወሓት ጋር ጦርነት ዳግም እንዲቀሰቀስ የሚያደርግ ነው የሚል ስጋት ይነሳል። ነገሩ ከትግራይ ባለፈም የአማራና የአፋር ክልሎችን የሚያካልል ተጨማሪ ግጭት ያዋልዳል የሚል ስጋትንም ፈጥሯል። ህወሓት የአቶ ጌታቸው አስተዳደርን ከፌዴራል መንግስት ጋር በመስራቱና ፌዴራል መንግስቱ ጣልቃ እንዲገባ በመጠየቁ ብሔራዊ ክህደት የፈጸመ ሲል ወንጅሎታል። ይሁን እንጂ ህወሓት ከኤርትራ ጋር መተባበሩ ምን አይነት ስያሜ ሊሰጠው ይችላል ሲሉ በተቃራኒው የሚጠይቁም በርካቶች ናቸው። አቶ ጌታቸው በሐሙሱ መግለጫቸው ትግራይን በወቅቱ የከበበው ሁኔታ ምን አይነት መልክ ያለው እንደሆነ ሰፊ ማብራሪያ ሰጥተዋል። አንዳንዴ ትንሽ ፈሪሃ እግዚአብሔር የሚያስፈልጋል ያሉት አቶ ጌታቸው የፌዴራል መንግስቱን ዝም ብሎ መውቀስና መኮነን ብቻ ሳይሆን ራሱ ህወሓት የፈጠረውን ችግርም በሰፊው ሲዘረዝሩ ተደምጠዋል። በመግለጫቸው ካነሱት ሰፊ ሐሳብ ደግሞ የሚከተሉት ይዘቶችን እናገኛለን። መልሶ ማቋቋምና ተፈናቃይ መመለስን ያስቆምነው ራሳችንን፣ ሁሉንም ጥፋት ለፌዴራል መንግስት እየሰጠው መቀጠል አልችልም፣ አንድ የህግ ተቀባይነት ያጣ የህወሓት አንጃ ጉባኤ አድርጌያለሁ በሚል ስም ብቻ ደጋፊዎቼ የሚላቸውን ከፍተኛ መኮንኖች ተጠቅመው የሚያደርገው እንቅስቃሴ ነው በትግራይ ችግር የፈጠረው። ትግራይ ግን በአሁን ሰዓት በፌዴራል ስርዓቱ የሚወከልበት ሌላ ነገር የለም ከፕሪቶሪያ ውጪ። የፖለቲካ ውይይት በአግባቡ መደረግ
ነበረበት፣ ነገር ግን አልተደረገም። ፕሬዝዳንት አውርደናል አሉ፣ አትችሉም ተባሉ። እገሌን አድርገናል አሉ፣ አይመለከታችሁምም ተባሉ። አሁን ከንቲባ በመሻርና ማህተም በመንጠቅ ፍላጎታቸውን ማሳካት ነው የሚፈልጉትም ሲሉ አቶ ጌታቸው ተደምጠዋል። ይህንን መሰል ይዘት ያለው የአቶ ጌታቸው መግለጫ በወቅቱ በትግራይ የተፈጠረውን ሁኔታ ግን በተሟላ ሁኔታ ብቻውን ይገልጸዋል ተብሎ አይገመትም። ከአቶ ጌታቸው ወገን በተቃራኒ የቆመው የህወሓት ኃይል ምን መሳይ አቋም በአሁኑ ወቅት እያንጸባረቀ እንደሆነ በዝርዝር መመልከት አስፈላጊ ነው። ከሰሞኑ ወደ 3 ሰዓት የረዘመ ቃለ መጠይቅ በሆራይዘን ዩቲዩብ ላይ የሰጡት የህወሓት ከፍተኛ አመራሯ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ህወሓት ከጊዜያዊ አስተዳደሩ ጋር ከፈጠረው ውዝግብ ጀምሮ በብዙ ጉዳዮች የሚከተሏቸውን አቋሞች በሰፊው አብራርተዋል። ፈትለወርቅ በቆይታቸው ካነሷቸው ነጥቦች መካከል ዛሬ ከመንግስት ጋር ፕሪቶሪያ ብቻ ነው የሚያገናኘን፣ ከብልጽግና ጋር የፓርቲ ውይይት እናደርጋለን፣ አንዳንዴ መግለጫ መወራወርና አለመግባባት ይፈጠራል፣ እኛን እስካሁን አያምኑንም፣ መጠራጠርም አለ፣ እኛ ግን ሰላም እንደምንፈልግ ነው የምናንጸባርቀው፣ ለ50 ዓመታት የታገለ ድርጅት አንመዘግብም በሚል ውዝግብ መፍጠር ለምን ያስፈልጋል? እኛ ለረጅም ጊዜ የኤርትራ ሰራዊት ድንበር አልፎ ትግራይ ገብቶ ጨፍጭፎናል። ሆኖም እነሱ ይህንን ሲክዱ ነበር የቆዩት። አሁን ደግሞ ድጋሜ ተመልሰው ኤርትራ ትግራይ ገብታ ጨፍጭፋለች፣ መሬትም ይዛለች ማለት ጀምረዋል። እነሱ ሲፈልጉ ነው ወይ አንድ ነገር ትክክል የሚሆነው? ሰውስ ይታዘበናል ብለው አያስቡም ወይ? ህወሓት የፖለቲካ ፓርቲ ነው እንጂ እድር ወይ ማህበር አይደለም ሲሉ ተደምጠዋል። ይህንን መሳይ ይዘት ያለው የህወሓት አመራሯ የፈትለወርቅ ንግግር ደግሞ አቶ ጌታቸው ከሰሞኑ ከሰጡት መግለጫ ጋር ፍጹም የሚቃረን ሆኗል። የአሜሪካ፣ የጀርመን፣ የእንግሊዝ፣ የአውሮፓ ህብረትን ጨምሮ በኢትዮጵያ መቀመጫቸውን ያደረጉ 25 ሀገሮች ኤምባሲዎች በጋራ ባወጡት መግለጫ የትግራይ ሁኔታ እንዳሳሰባቸው ይፋ አድርገዋል። በማግስቱ አርብ ደግሞ አቶ ጌታቸውና የፌዴራል መንግስቱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባሉበት ከዲፕሎማቲክ ማህበረሰቡ ጋር ውይይት ስለመደረጉ ተዘግቧል። ዶክተር ጌዲዮን የህወሓት ቡድን የፕሪቶሪያ ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ለተለያዩ ሀገሮች ተወካዮችና ዲፕሎማቶች ስለመናገራቸውም ተዘግቧል። የፕሪቶሪያ ስምምነት እንዲተገበር ዓለም አቀፍ ማህበረሰቡ ያግዝ ማለታቸውንም ነው የመንግስት መገናኛ ብዙሃን የዘገቡት። የአፍሪካ ህብረትን በበኩሉ የትግራይን ጉዳይ በቅርበት እየተከታተለ መሆኑን አመልክቷል። ህብረቱ የሚመለከታቸው ሰላም ስምምነቱ ባለቤቶች በዓለም አደባባይ የፈረሙት ስምምነትን እንዲያከብሩም ጥሪ አቅርቧል። ህብረቱ ንግግር እንዲደረግ እሰራለሁም ሲል በመግለጫው አስታውቋል።